ጽልን እንዴት ናችሁ? የአሬክስ መስፍን ዩቲዩብ ተከታታዮች እነሆ እንግዲህ ዛሬ ባለፈው ስለ ፔን ማኔጅመንት በፓርት 1 ላይ በደንብ አድርገን ለመዳሰስ ሞክረናል። ከነዛ ውስጥም እንግዲህ ሶማቲክ ፔን ብለን የጠራናል አለ፣ ቫይስራል ፔን ብለን የጠራነው አለ፣ እንዲሁም ደግሞ ኒውሮፓቲክ ፔን ብለን የጠራናቸው በሶስት ከፍለን ፔኖችን አይደንቲፋይ ለማድረግ ሞክረናል። ለምሳሌ ሶማቲክ ፔን ብለን የምንጠራው በብዛት ስኬለተል መስሎቻችን ላይና ስኪናችን ላይ ሊከሰቱ የሚችሉ ብለን በተወሰነ ደረጃ ለማየት ሞክረናል። ከነዛ ውስጥም እንግዲህ በትሪትመንት ደረጃ የተወሰኑ ነገሮችን ኢቭን ከላደሩ ጋር አንጻር ራሱ የትኞቹ ናቸው ኤፌክቲቭ የሚሆኑት የትኞቹ ናቸው ናን ኢፌክቲቭ። ለምሳሌ ስቴፕ 1 ላይ ነን ስቴሮይዳል አንቲ ኢንፍላማቶሪ ድራጎችን አድጁቫንትን ሊጨምርም ላይጨምርም እንደሚችል ብለን ተናግረናል። በሁለተኛ ደረጃ ላይ ደግሞ ዊክ ኦፖይዶችን ፕላስ ነን ስቴሮይዳል አንቲ ኢንፍላማቶሪ ኦር ደግሞ አድጁቫንት ድራጎችን ልንጠቀም እንደምንችል ነው። እንግዲህ እንደዛ ያን ወደ ስቴፕ 3 ስንመጣ ወደ ስትሮንግ ኦፖይዶች ጋር በእነዛ አይነት መንገድ ትሪትመንታችን ልናከናውን እንደምንችል በስፋት ለመዳሰስ ሞክረናል ማለት ነው። ስለዚህ ዛሬም ካሉት ውስጥ ከአድጁቫንት ከሚባሉት ለምሳሌ አድጁቫንት ብለን ከጠራናቸው መካከል ውስጥ በብዛት የሚታወቁት አንቲዲፕሬሰንት ወይም ደግሞ ትራይሳይክሊክ አንቲዲፕሬሰንት ብለን ምንጠራቸው መድኃኒቶችን እንደ አንድ ምክንያት አድርገን በስፋት ለማየት ሞክረናል። በሌላ መንገድ ደግሞ ዛሬ ደግሞ ከአንቲኮንቨልሰንት ጋር ነው የምናያይዘው። ስለዚህ ስፔሻል ኒውራል እንዲሁም ደግሞ ኒውሮሎጂካል ፔን ብለን ምንጠራው እዛ ላይ ትልቅ አቅም አላቸው ተብሎ ከሚታሰቡት መካከል አድጁቫንት ብለን የምንጠራቸው መድኃኒቶች ናቸው ማለት ነው። አንዳንድ ጊዜም እነ ካልሲየም ቻነል ብሎከሮች ወይም ቤታ ብሎከሮችም እንደ አድጁቫንት እንደምንጠቀም ነው እንግዲህ ከፔን ጋር ተያይዞ ብለው የሚያወሩት ማለት ነው አንዳንድ ጥናቶች። ዛሬ እንግዲህ ወደ አንቲኮንቨልሰንት ስንመጣ እንግዲህ ትሪያል ሃቭ ሾውን 70% ኦፍ ሪዳክሽን ኦፖይድ ኢንቴክ ወይን አድሚኒስተር ዊዝ አንቲኮንቨልሰንት አናልጄቲክ ቴራፒ ነው። ስለዚህ ጥናቶቹ የሚያሳዩት እንግዲህ 70% ያህሉ ፔኖች በቀላሉ ምን እንዲያረጉ ማለት ነው ነንሴንስለስ እንዲሆኑ ወይም ደግሞ ፔኑ ሪዲውስ እንዲሆን የማድረግ አቅም አላቸው ከኦፖይዶች ጋራ ማን በምንሰጥበት አንቲኮንቨልሰንት ድረጎችን ስንሰጥ ማለት ነው። አንቲኮንቨልሰንት ኬሽን ሹድ ቴክን ዩዚንግ አንቲኮንቨልሰንት ውመን ኦፍ ቻይልድ ብሪንግ አር ኤጅ ቴራቶጀኒክ ኢፌክት አላቸው የታወቀ ነው። ስፔሻሊ ከአንቲኮንቨልሰንት ውስጥ አደገኛ ቴራቶጀኒሲቲክ ኢፌክት ያለው ሶዲየም ቫልቮሊክ አሲድ ብለን የምንጠራው ትልቅ ኮንትሪቢሽን ከሚጫወት ውስጥ መካከል አንዱ ነው። ለዛም አንቲኮንቨልሰንት ሴፍ ሆኗል ተብሎ የሚታሰቡት ሪላቲቭሊ ካሉት ውስጥ እነ ካርፓሜዛፒን እና ከካርፓሜዛፒንም ይልቅ ኦክሲካርፓሜዛፒን ሪላቲቭሊ ሴቭ ነው ተብሎ ይታሰባል እንጂ ሙሉ በሙሉ ሴቭ ናቸው ማለት አንችልም ማለት ነው። ስለዚህ ብዙም ጊዜም ካያችሁ አንቲኮንቨልሰንት ስፔሻሊ ፌንቶይን ሲወስድ አንድ ሰው አንድ እናት ፌንቶይን እየወሰደች ኒውሮሌፕቲክ ማነው ይሄንን ስትወስድ አንቲኮንቨልሰንት ውስጥ ፌንቶይን እየወሰደች እያለች ከዛ ጋር ተያይዞ ሊከሰቱ ይችላሉ። ኒውራል ቲፕ ዲፌክት ሊሆን ይችላል፣ ሊምፕ ክለፍት ሊሆን ይችላል። እነዛ ነገሮች እንዳይኖሩ ሲባል የሱን ሳይድ ኢፌክት ሚኒማይዝ ለማድረግ አቴክ ፎሊክ አሲድ አብሮ ይታዘዛል። ምክንያቱም ከፌንቶይን ጋር ተያይዞ የሚመጡትን ሳይድ ኢፌክታቸው ምን ለማድረግ ማለት ነው ለመቀነስ ሲባል ነው ፎሊክ አሲድ የሚታዘዘው። አንቲዲፕሬሰንት አር ኮንሲደር ፈርስት ላይን ትሪትመንት ፎር ኒውሮፓቲክ ነው። ስለዚህ ካሉት አንቲዲፕሬሰንቶች ውስጥ አንቲዲፕሬሰንት ብለን የምንጠራቸው መድኃኒቶች ምንድናቸው እያለን ያለው ሴቨስት ነው። ሴቨስት ሲባል እንግዲህ ዩዝ አስ ድረግ ኦፍ ቾይስ ናቸው ፎር ትሪትመንት ኦፍ ኒውሮፓቲክ ይላል። ኒውሮፓቲክ ኢሹ ካለበት ስፔሻሊ ነርቭ ሪሌትድ ፔን ከሆነ በጣም ኮመነስት እንዲሁም ደግሞ በጣም ሴቨስት ድረግ ብለን የምንጠራ ነው። ፎር ካንሰር ሪሌትድ ፔን ቢፎር አንቲኮንቨልሰንት ነው። ስለዚህ አንቲኮንቨልሰንትን ፕሪስክራይብ ከማድረጋችን በፊት እነዚህን በመጠቀማችን አንቲ ዲፕሬሰንት ስፔሻሊ ትራይሳይክሊክ አንቲዲፕሬሰንት እና አሚትሪፕቲሊን በጣም ሴፍ ናቸው ተብሎ ነው የሚታሰበው። it is the most commonly used as analgesic for neuropathic ስፔሻሊ ለምሳሌ ይሄ ጋባፔንቲን ብለን የምንጠራቸው ናቸው። ጋባፔንቲን it's the most commonly used as analgesic for neuropathic diabetic
ኒውሮፓቲ ኤንድ ካንሰር ሪሌትድ ፔን ላይ በጣም ኢፌክቲቭ ነው ማለት which one is gabapentin it has a good safety profile አለው total daily dose may reach 3200 mg per day may the maximum dose of gabapentin ነው የሚለው the treatment usually start with 100 mg daily to 400 mg daily ነው ስለዚህ ጋባፔንቲን ሪከመንድ ሲደረግ ሲጀመርም ጋባፔንቲን ማንኛውንም ፔኖች ሪዲዩስ ማድረግ አቅም አለው እንደውም ጋባፔንቲን ለየት የሚያደርገው ካሉት ውስጥ ራሱ ተብሎ ቢታሰበው ከካንሰር ሪሌትድ ከሆኑ ፔኖች ጋር አደገኛ ኢፌክት አለው ተብሎ ነው የሚታሰበው ይሄ መድኃኒት እንግዲህ በ100 ሚሊ ግራም ጀምረን በ400 ሚሊ ግራም ድረስ መሄድ እንችላለን በየቀኑ ማለት ነው it has no significant drug interaction ስለዚህ ድረግ ኢንተራክሽናቸው ሬር ነው ወለ ኮርቲኮስቴሮይድ ስንመጣ ደግሞ ኢንሂቢት ፕሮስታግላንዲን ሲንቴሲስ ነው ምክንያቱም ኮርቲኮስቴሮይዶች የሁሉንም ስቴጆች ነው ኢማጂን መጀመሪያ ፎስፎሊፒድ ሜምብሬን ብለን ምንጠራው አለ አስቡት ፎስፎሊፒድ ሜምብሬን ከዛ in the presence of phospholipase A2 ወዴት ይቀየራል ወደ አራኪዶኒክ አሲድ ይቀየራል አራኪዶኒክ አሲድ ደግሞ in the presence of cycle oxygenase ወዴት ይቀየራል ወደ ፕሮስታግላንዲን ይቀየራል ፕሮስታግላንዲን ደግሞ ወዴት ይሄዳል ወደ ኢንፍላሜሽኖችን ምን በማድረግ ይታወቃል ፕሮዲዩስ በማድረግ ይታወቃል ለዚህም ነው ኮርቲኮስቴሮይድ አራኪዶኒክ አሲድ ላይ ነው በፎስፎሊፔዝ A2 ላይ ነው ብሎክ የምታረገው ስለዚህ ከዛ በኋላ ከፎስፎሊፒድ ሜምብሬን ፕሮዲዩስ የሚያረጋቸው በሙሉ በትሮምቦክሲኔስም በዛ በኩልም ሊሆን ይችላል በሊኮትሪንም በዛም በኩል ሊፖክሲጂኔስም ሊሆን ይችላል እንዲሁም ደግሞ ሳይክሎክሲጂኔስም በሶስቱም አቅጣጫ ለሚመጡትን ላይ ትልቅ ኮንትሪቢዩሽን የመጫወት አቅም አለ ለዚህ ነው ኮርቲኮስቴሮይድ ሞር ግን ፕሮስታግላንዲን ላይ ፎከስ የሚያደርጉት ነን ስቴሮይድ አንቲ ኢንፍላማቶሪ ድራጎች ናቸው ኮርቲኮስቴሮይዶችም የሊፖክሲጂኔስንም ብሎክ የማድረግ አቅም አላቸው ሳይክሎክሲጂኔስንም ብሎክ የማድረግ አቅም አላቸው ትሮምቦክሲኔስንም ብሎክ የማድረግ አቅም አላቸው steroid are also good for pain due to ይላል ፔሪፌራል ነርቭ ኢንጁሪ ይላል ስፔሻሊ ብረስት ካንሰር ምናምን ከሆነ እዛ ላይ በጣም አሪፍ ናቸው ተብሎ ነው የሚታወቀው ፔሪፌራል ፔን ኢንጁሪ ካለ ጥሩ ናቸው ነው የሚባለው ዲሚኒሽ ፔን ሳይናል ፍሮም ፔሪፌራል ቱ ስፓይናል ኮርድ ስለዚህ ይሄኛውም ደግሞ ከፔሪፌራል ሳይድ ወደ ስፓይናል ኮርድ የሚመጡትን ወይም ደግሞ ወደ ብሬን ከፍሮም ስፓይናል ኮርድ ደግሞ ወደ ብሬን ሊመጡ የሚችሉ ነገሮችን ምን ማረጋግባለው የመቀነስ አቅባለው which one is ኮርቲኮስቴሮይድ ብለን የምንጠራቸው መድኃኒቶች ማለት ነው decrease capillary permeability therapy reduce edema እንዲሁም reduce capillary permeability reduce የማድረግ አቅም አለው ነው other agents ይላል አልፋ ብሎከርስ others ብለን ምንተንና ክሎኒዲን ስፔሻሊ ክሎኒዲን እንግዲህ ለየት የሚያረጋት አልፋ ብሎከር አይደለም ክሎኒዲን አልፋ ብሎከር ሳይሆን ሲምፓቶማይቲክስ ኤጀንት ናቸው ብለን ምንጠራቸው ስለዚህ ክሎኒዲን አድጁቫንት ስለዚህ ክሎኒዲን ለየት የሚያረጋት ይሄ እንደ አልፋ ብሎከር ሳይል ሲምፓቶማይቲክ ብለ ኤጀንት ናቸው ክሎኒዲን ለየት የማረግ አቅም ያላት ስፔሻሊ ዊዝድሮዋል ሲምፕተም ላይ በጣም ኢፌክቲቭ ናት ካሉት መድኃኒቶች ውስጥ እንግዲህ በጣም የተሻለች ናት ተብሎ ነው የሚታሰበው ስለዚህ እንግዲህ እስኪ እነሱን ደግሞ በስፋት በጥያቄ መልክ ስናደርግ በደንብ አድርገን እንዳሲ ሲመለኝ ይመስለኛል ቤንዞስ ኤቪደንስ ኢዝ ሊሚትድ ኤንድ ኦፍን ኮንፊውዚንግ አንቲስፓስሞዲክ ባክሎፌን ጋባ አንታጎኒስት ብለን ምንጠራቸው እንደገና ደግሞ እንዲሁም ደግሞ የኬታሚን ጀነራል አናስቴዚያ ብለን ምንጠራቸው ኬታሚኖችም ያው ይታወቃሉ እነዛም ለፔን የመቀነስ አቅም አላቸው እንደውም አንዳንድ ጊዜ ጀንትኖቹ አናስቴቲክሶች ምን ተብሎ ነው የሚታሰበው ኬታሚንን በጣም አቢዩስ ያደርጉታል ተብሎ ነው የሚታሰበው ምክንያቱም ብዙ ፔኖችን የመቀነስ አቅም ስላለው ተብሎ ስለሚታሰብ ነው እንግዲህ the other one is this one is opioid no step 2 opioid la codeine hydrocodone etc cancer pain really mild enough to be managed with this agents ነው የሚለው ስለዚህ ስፔሻሊ እንግዲህ ኦፖይድስ ብለን ምንጠራቸው እንዳልና ኮዴን ሃይድሮኮዶን በነገራችን ላይ ኮዴን ሃይድሮኮዶን ብለን ምንጠራቸው ዊክ ኦፖይድ ይባላሉ አንዳንዴ ምክንያቱም ዶዝ ዲፔንደንት ላይ ስለሆኑ ስለሚችሉ ማለት ነው እንዲሁም ደግሞ ኮዴን is approximately 1 to 10 as a potent as morphine ነው ስለዚህ ኮዴን በጣም አደገኛ ፖተንት መሆኑን ነው የሚያሳየን ኮዴን is cause more ሳይድ ኢፌክት ናውዣ ኮንስቲፔሽን ታወቃሉ በነገራችን ላይ ኦፖይድ ብዙ ጊዜ ከሰማችሁ ለዲያሪያ ትሪትመንት እንጠቀማቸዋለን ለምን ሲባል
ዲዩ ቱ ሳይድ ኢፌክታቸው ላይ ዲፔንድ ይሆንና ሳይሆን ሳይድ ኢፌክታቸው ኮንስቲፔሽን ያመጣል። ስለዚህ ኮንስቲፔሽን ስለማይመጣ ዲሃሪያ ያለበት ሰው ኦፖይዶችን በሚጠቀምበት ሰዓት በቀላሉ ምን ያደርጉለታል? ትሪት ያደርጉለታል ማለት ነው። ኮዴን መስት ቢ ሜታቦሊካሊ ኮንቨርት ቱ ሞርፊን ባይ ዘ ስፔሲፊክ ሄፓቲክ ኢንዛይም። ስለዚህ ኮዴን ወዴት ይቀየራል ነው የሚለው? ወደ ሞርፊን ይቀየራል ነው። ይህ ሲባል እንግዲህ ከኮዴን እና ፎስፎር ሞርፊን ኮዴንስ በጣም አደገኛ ኢፌክት እንዳለው ነው የሚባለው። 10% ፖፑሌሽን ላክ ዘ ኢንዛይም ቱ ትራንስፈር ዚስ ኢንቱ አክቲቭ ሜታቦላይት። ስለዚህ ካሉት ጀነራል ፖፑሌሽኖች ውስጥ 10% ያህል ኮዴንን ወደ ሞርፊን ኮንቨርት የሚያደርጉ መድኃኒቶች ኢንዛይሞች እንደሌላቸው ነው እንግዲህ ጥናቶች የሚያመለክቱት ማለት ነው። ፔሸንት ሁ ኤዘር ላክ ዛት ኢንዛይም ዊል ጌት ኖ ፔን ሪሊፍ ሊሆን ይችላል ነው የሚለው። እንግዲሁም ደግሞ ዊክ ኦፖይድ ለምሳሌ ትራማዶል ኖት ቴክኒካሊ አን ኦፖይድ፣ ስለዚህ ኦፖይድ አይደለም በት ባይንድ ቱ ኦፖይድ ሪሴፕተር ካን ቢ ጉድ ፎር ማይልድ ፔን። ስለዚህ ሪላቲቭሊ ምንም እንኳን ኦፖይድ ግሩፖችን ባይሆን ዊክ ኦፖይድ ተብሎ አንዳንድ ጊዜ ይቀመጣል። ስለዚህ ዊክ ኦፖይድ ሲባል እንግዲህ አይዘር ናቸው። ለዛም ደግሞ ስፔሻሊ ማይልድ ፔን ለሆነ ከረንትሊ ግን ኢፍዳ ኢትዮጵያን ኢፍዳ በፋርማቲካል ብለን የምንጠራቸው እንግዲህ የኢፍዳ ምን አድርጓል ማለት ነው? ትራማዶል ካታጎራይዝ አስ ድረግ ቢዝነስ ኔቸር አለው ተብሎ ስለሚገመት ብሎ ኮንትሮል ሰብስታንስ ውስጥ አካቶታል ማለት ነው። ስለዚህ ኦፖይድ ሪሴፕተር እና ካባ ማክሮ ብለን የምንጠራቸው ናቸው። ስለዚህ ቢያንስ ካባ ላይ የተወሰነ ደረጃ ሪሴፕተር የኦፖይድ ሪሴፕተሮች እነዚህ ካባ እና ማክሮ ብለን የምንጠራቸው ላይ አታች የማድረግ አቅም አለው ተብሎ ነው የሚታሰበው ማለት ነው። እንግዲህ እንደዛም ነው እንግዲህ ትራማዶል እንግዲህ በነገራችን ላይ በጣም ሳይድ ኢፌክቱ ስፔሻሊ ኒውሮቲክ ሲንድረም ብለን የምንጠራው አለ። እነዛ ላይ ትልቅ ኮንትሪቢሽን ይጫወታል። ስቴፕ 3 ኦፖይድስ ብለን የምንጠራቸው እንግዲህ ኤግዛምፕል ሞርፊን አለ፣ ፌንቲናይል እና ሜታዶን አለ። አት ሃየር ዶዝ ኦክሲኮዶን ብያቸዋለሁ። ኦክሲኮዶን እና ሃይድሮኮዶኖች ብዙ ጊዜ ዶዝ ዲፔንደንት ሆኖ ምን ሊያደርጉ ሜታዶንም እንደዛ ዲፔንደንት ሆኖ በቀላሉ ለሃይ ኢፌክት እንዲኖራቸው የማድረግ አቅም አለው። ስለዚህ ብዙ ጊዜ ኦፖይዶች እርስ በርሳቸው ኮምፓይን የመሆን አቅማቸው አነስተኛ ነው፣ ኢቨር ሲቪር ስቴጅ ካልደረስማ። ሶ አፎይድ ኮምፖ ኤጀንት ዊዝ ታይለን ከነ ታይለኖች ጋራ ኮምፓይን ማድረግ እንዳታረጉ ነው። ወይ ለምሳሌ ትራማዶል ስንወስድ ሲንቴቲክ ኦፖይድ ነው 1 to 5 አስ ፖተንት ሞርፊን ይለናል። 200 ሚሊግራም ትራማዶል ኢኳልስ ቱ 40 ሚሊግራም ሞርፊን ዴይሊ ይላል። ስለዚህ 200 ሚሊግራም ትራማዶሉ 40 ሚሊግራም ሞርፊን ዴይሊ የዛን ያህል ኢፌክት አለው ተብሎ ነው የሚታሰበው ማለት ነው። ሲሚላር አክሽን ኦን ነርቭ ቱ አሚትሪፕቲሊን። ስለዚህ እንደነ አሚትሪፕቲሊን ተመሳሳይ የሆነ አክሽን ላይ ትልቅ አቅም አለው። ሌስ ኮንስቲፔሽን ዛ ሞርፊን፣ ምክንያቱም ከነ ዊክም ከመሆኑ አንጻር ከነ ሞርፊን ከነ ሃይድሮኮዶን ሜታዶን ብለን ፌንትናይል ፔቲዲን ብለን ከምንጠራቸው መድኃኒቶች ሌስ ኮንስቲፔሽን ኢፌክትን ያላቸው ሎወር ሲዥር ሾኬሽን ዊዝ ሰሌክቲቭ ሴሮቶኒን ሪአፕቴክስ ኢንሂቢተርስ ትራይሳይክሊክ አንቲዲፕሬዘንት ነው። ስለዚህ አንቲዲፕሬዘንት ውስጥ ምንም እንኳን ፈርስት ላይን አንቲዲፕሬዘንት ሰሌክቲቭ ሴሮቶኒን ሪአፕቴክ ኢንሂቢተርስ ልንጠቀም እንችላለን። አሊያም ደግሞ ትራይሳይክሊክ አንቲዲፕሬዘንት ብለን ምንጠራቸው ጀስት ላይክ አሚትሪፕቲሊን ብለን ምንጠራው ኖርትሪፕቲሊን ብለን ምንጠራው ግን ሞስት ኦፍ ዩዝ amitriptyline not from non-steroidal from selective serotonin reuptake inhibitor and fluoxetine is more effective ነው። usual maximum dose is 400 mg ነው። ስለዚህ ትራማዶል እስከ 400 mg በቀን መውሰድ እንደምንችል available as 50 mg quick release or slow release tabs and also injection form አላቸው ነው የሚለን። ሞርፊን ስንመጣ not all pain is morphine responsive። ስለዚህ ሁሉም ፔኖች ለሞርፊን ምን ያደርጉልንም ሪስፖንስ አይሰጡንም። always prescribe laxative morphine ነው። ስለዚህ ከነ ሞርፊን ጋራ ሁሌ ምን ፕሪስክራይብ ይደረጋል ማለት ላክሳቲቭ ኤጀንቶች። ለምን ላክሳቲቭ ኤጀንት እንትን ይባላል ማለት ነው ይታዘዛል ብላችሁ ብታስቡ ለምን ይመስላችኋል? ኮንስቲፔሽንን ሚኒማይዝ ለማድረግ ማለት ነው። ዩዝ ሎወር ዶዝ ኢን ኤልደሪ and those with hepatic or renal impairment ይኖረዋል። ፒኦ 5 up to 30 ሚሊግራም every 4 hours ነው። ድረግ ኦፍ ቾይስ ኢን ሲቪር ፔን ላይ ድረግ ኦፍ ቾይሳችን ነው። በጣም ተመራጭ የምናረግበት ነው ተብሎ የሚታሰበው። ስለዚህ ኢንጀክሽን ፎርም አለው ከ5 እስከ 20 ሚሊግራም every 4 hours ነው። ስለዚህ አይቪ ከሆነ 5 to 15 ሚሊግራም every 4 hours ነው የሞርፊን ማለት ነው።
ኦፖይድ ስዊቺንግ ስንመጣ ደግሞ እንዴት ነው ኦፖይድ ድረጎችን ልናቆም የሚለውን እንግዲህ ወደዚህ ስናመጣ ደግሞ ሞርፊን ዩዝ ይላል 20 to 30% of patient will not tolerate morphine ስለዚህ ከ20 እስከ 30% ያህሎቹ ፔሸንቶቹ ሞርፊንን ቶለሬት የማድረግ አቅማቸው ዝቅተኛ ነው reason for switching ይላል ለምን ስዊች ማድረግ እንዳለን ስዊች ማለት ከአንዱ ወደ አንዱ መድኃኒት ስንቀይር ማለት ነው ፔን ኮንትሮል በት ኢንቶለረብል ሳይድ ኢፌክት ካለ ፔኑን ኮንትሮል ይደረጋል ግን ሳይድ ኢፌክት ኮንትሮለብል ማድረግ የማንችል ከሆነ በቀላሉ ምን እናደርጋለን ማለት ነው ስዊች እናደርጋለን ፔን ኢናዲኩዌትሊ ኮንትሮል በት ሳይድ ኢፌክት ፕሪቨንት ኢንክሪዝ ኢን አናልጄሲክስ ዶዝ ፔን ኢናዲኩዌትሊ ኮንትሮል ከሆነ ሳይድ ኢፌክቱ ግን እየጨመረ ከመጣ እንዲሁም ደግሞ ዶዙንም እየጨመርን ምን መጣ ከሆነ ኢፌክቲቭ አይደለም ማለት ነው ዌል ሃይድሮሞርፎን ጋር ስንመጣ ደግሞ ሞር ፖተንት ዛን ሞርፊን ነው ከሞርፊን በጣም ፖተንት ነው ፒኦ ከ2 እስከ 4 ሚሊግራም every 4 to 6 hours used in severe pain ላይ በጣም እንጠቀማቸዋለን ስፔሻሊ ሃይድሮሞርፎን ብለን ምንጠራው በነገራችን ላይ ብዙ ጊዜ ከፖይዝኒንግ ጋር ተያይዞ አንዳንድ ጊዜ ለምሳሌ የሆነ ሰው ማላታይን ጠጥቶ ቢመጣ ቢባል የድረግ ኦፍ ቾይዛችን ብለን ምንጠራው ለኤሜሲስ ፐርፐስ አሪፍ ብለው ተብሎ የሚታሰብ አይፕካክ ነው if there is no አይፕካክ ማናገኝ ከሆነ ግን በአይፕካክ ቦታ ማን እንጠቀማለት ማለት ነው አፖሞርፊን ብለን የምንጠራውን መድኃኒት እንጠቀማቸዋለን ማለት ነው ኤሜሲስ ሃይሊ ኤሜሲፋይንግ ኤጀንት ተብለው ነው የሚታሰቡት ስፔሻሊ አይፕካክ እና እንደ አፖሞርፊን ብለን የምንጠራቸው ናቸው ስለዚህ ሃይድሮሞርፎን እንግዲህ ከሞርፊን አንፃር ስናነጻጽረው ሞር ፖተንት ነው እንደገና ደግሞ በጣም ሲቪር ፔን ላለባቸው ስፔሻሊ ሲቪር ፔን ሲባል እንግዲህ ብዙ አይነት ፔኖች ይኖራሉ ስፔሻል ኒውሮፓቲክ ፔን ሊሆን ይችላል ወይም ደግሞ ሶማቲክ ፔን ሊሆን ይችላል ወይም ደግሞ ቫይስራል ፔን ብለን ልንጠራቸው እንችላለን እነዛ ላይ ስፔሻሊ ኒውሮፓቲክ ፔን ላይ በጣም አደገኛ ናቸው ቫይስራል ፔንም ላይ በጣም ኤፌክቲቭ ናቸው ማለት ነው when going to ወደ ኮዴን ስንመጣ ደግሞ use in mild to moderate pain ነው ኮዴን relatively ምንድነው ከማይልድ ቱ ሞዴሬት ፔን ላይ ነው በጣም ኢፌክቲቭ ሊሆን የሚችለው ይሄንኛውን አይደንቲፋይ ለማድረግ እንግዲህ በፔን ትሪትመንት ላደር ላይ በባለፈው ፓርት ላይ ለማየት አይተናል ማይልድ የሚባሉት እነማን መድኃኒቶቹን እንደምንጠቀም ሞዴሬት ላይ ደግሞ እነማን መድኃኒቶቹን እንደምንጠቀም እንዲሁም ደግሞ ሲቨር ስቴጅ በሚደርሱበት ሰዓት ላይ የቶቹ መድኃኒቶች መጠቀም እንዳለብን በዛ ላይ ተመልሳችሁ መመልከት ትችላላችሁ ዊክ አናልጄሲክ ዩዝ ኢን ዌዝ ነን ስቴሮይዳል አንቲ ኢንፍላማቶሪ ድራጎች ጋራ ስፔሻሊ ከና አስፕሪን ከና አሲታሚኖፌን ጋራ ምን የማረጋ አቅም አብረን ኮምባይን አድርገን የምንሰጥበት ጊዜ ይኖራል ማለት ነው ኮዴም ስለዚህ አቬላቢሊቲው እንግዲህ ከ15 እስከ 60 ሚሊግራም every 4 to 6 hours ነው including it have contain IM form አለው ማለት ነው the other one is oxycodone ነው most effective when with non-steroidal anti-inflammatory ድረጎች ጋር አንድ ላይ ኮምባይን አድርገን ስንጠቀም በነገራችን ላይ እነዚህ ከሞልስ ሚያዙት ከማይልድ ቱ ሞዴሬት ላይ እንግዲህ ኦክሲኮዶን ብለን ምንጠራው አለ ኮዴን ብለን ምንጠራቸው አለ ሜታዶን ብለን ምንጠራቸው አለ እነዚህ ብዙ ጊዜ ዶዛቸው ላይ ዲፔንድ ሊሆን ስለሚችል ምክንያቱም ዊክ ኦፖይድ አክሽን አላቸው ተብሎ ስለሚታሰብ ነው ለዛ ነው ነን ስቴሮይዳል አንቲ ኢንፍላማቶሪ እና ሌሎች አድጁቫንት ድረጎችን አብረን ኮምባይን አድርገን እንድንጠቀም ይመከራል women clear oxycodone 25% more slowly ነው more expensive than morphine and a similar side effect profile አለው ስለዚህ አብዛኞቹ ኦፖይዶች ሳይድ ኢፌክታቸው ናውዚያ እና ኮንስቲፔሽን ነው ለዚህም ነው unlabeled use of opioid ተብለው ከሚጠሩት መካከል ውስጥ አንዱ use for treatment of diarrhea ማለት ነው unlabeled use of opioid ድረጎች ማለት ነው as well as እንግዲህ less dermal sedation አለ more constipation ደግሞ happen ያደርጋል ማለት ነው safe in mild renal failure ካለ ሴፍ ናት ነው ማለት ዶዚንግ እና ኮንቨርሽን ቻርት ፎር ኦፖይድ አናልጄሲክ እንግዲህ ለምሳሌ ኢኩቫለንት ዶዝ ሚሊግራም ይኖራል ለምሳሌ ሞርፊን አይኤም 10 ሚሊግራም ፒኦ ከሆነ ደግሞ 30 ሚሊግራም መሆን የሚችለው ማለት ነው ምክንያቱም ፒኦ በሚሆንበት ሰዓት ዲግራድድ ይሆናል ዲግራድድ በሚሆንበት ሰዓት በተለያዩ ኦርጋኖቻችን ምን ሊሆኑ ይችላሉ ማለት ነው አብዞርብድ የመሆን አቅም ስለሚኖራቸው እነዛ ላይ የመቀነስ አቅም ይኖራል ማለት ነው ስለዚህ ኮድን አይኤም 130 ሚሊግራም እና እንዲሁም ደግሞ በፒኦ በሚሆንበት ሰዓት 300 ሚሊግራም ነው
እነዚህ በደንብ አድርጋችሁ በስፋት ማየት ትችላላችሁ። ለምሳሌ እዚህ ጋር ብንመጣ ሜታዶን አይኤም ፎርም በሚሆንበት ሰዓት 10 ሚሊግራም ሲሆን በኢንጀክሽን ፎርም ሲሆን 10 ሚሊግራም ሲሆን በፒኦ ፎርም በሚሆንበት ሰዓት ደግሞ 20 ሚሊግራም ሆኖ የምናገኝበት መንገድ አለ። ሜፕሪዲን ነው። ወደ ሜፕሪዲን ስማ ዩዝ ኢን ሲቨር ፔን ላይ እንጠቀማቸዋለን። ኦራል ኖት ሪኮመንድድ ሜፕሪዲን ኦራሊ ሪኮመንድድ አይደረግም። ዱ ኖት ዩዝ ኢን ሬናል ፌለር ቢኮዝ ኢት ሜይ ፕሪሲፒቴት ትሪመርስ ማይክለነስ እንደ ሲዥር እንደ ፕሪሲፒቴት የማድረግ አቅም አለው ማለት ነው። ከዛ አንጻር የተነሳ ለምን አንጠቀማቸውም ማለት ነው። ሬናል ፌለር ላለበት ሰው ሪኮመንድ አናረጋቸው ማለት ነው። ቀጥሎ ስንሄድ ፌንትናይል ነው። ፌንትናይል እንግዲህ በጣም ፖተንት ተብላ የምታስብ ነው። ሳም አክሽን አስ ሞርፊን ነው። አንዳንድ ጊዜ አክሽኑ እንደ ሞርፊን ነው። ኖት ዩዝፉል ፎር አንስቴብል ፔን ነው። ኦንሴት ኦፍ አክሽን ከ12 እስከ 18 ስለሆነ ስለዚህ ኖት ዩዝፉል ፎር አንስቴብል ፔን ለሆነ ፔሸንት አንጠቀም። ኖት ዩዝፉል ፎር ኦፖይድ ኔቭ ፔሸንቶችም ለሆኑ አንጠቀምም። ዩዝፉል ፎር ፔሸንት ኦን ሞርፊን whose dose is limited by side effect ለሆኑ እንጠቀማቸዋል። ዩዝ ሞርፊን ፎር ብሬክስሩ ፔንም ለሆነ እንጠቀማል። also come as transdermal ነው። 25 ማይክሮግራም per hours every 72 hours ነው። less constipating than other opioids ነው። ካሉት ኦፖይድ ድረጎች ውስጥ less constipating than others ማለት ነው። ኦፖይድ እና አድቨርስ ኢፌክታቸው ስንመጣ እንግዲህ ኮንስቲፔሽን ብያቸዋለሁ። ኒድ ፕሮፊላክሲስ ያስፈልጋል። ቅድም ብዙ ጊዜ ካያችሁ ሞርፊን የሚጠቀም ሰው የግድ ሞርፊን የሚወስድ ሰው አብሮ ማን መታዘዝ አለበት ብያቸዋለሁ። ማን መታዘዝ አለበት? ላክዛቲቭ ኤጀንቶች አንድ ላይ መታዘዝ አለባቸው ነው። ኤጀንት ለምሳሌ ኦስሞቲክ ላክዛቲቭ ኤግዛምፕል ማግኒዚየም ወይ ሶዲየም ሳል ላክቶሎስ ኦር ሶርቢቶል እነ ስቲሙላንት ካታራክቲስ ብለን የምንጠራቸው እነ ሴና ቢሳኮዳይል ብለን የምንጠራቸው መድኃኒቶች ሪከመንድ የሚደረጉ ናቸው ማለት ነው። ይሄ እንግዲህ ፕሮፍላክሲስ ነው፣ ሚኒማይዝ ለማድረግ ነው የኦፖይድ ሳይድ ኢፌክቶቻቸው ማለት ነው። ስቱል ሶፍትነር ሜቢ ኮንኮሚተንትሊ ይወስድ ነው። ስለዚህ ስቱል ሶፍትነሮችንም አብረን ልንወስድ እንችላለን። ኦኬሽናሊ ፔሸንት ሪኳየር ኤንኤምኤስ አስፈላጊም ከሆነ ለይህንን ነገርም ልናደረግ እንችላለን። ዌል ኦፖይድ አድቨርስ ኢፌክት እንግዲህ ሴዴሽን ነው። ሪዲዩሲንግ ዘ ዶዝ ኦፍ ኦፖይድ ባይ 20 to 50% ኢፍ ዘ አናልጄሲክ ኢዝ ሳቲስፋክተሪ ከሆነ ማለት ነው። ሎሪንግ ዘ ሪኳየርመንት ኦፍ ኦፖይድ ባይ አዲሽን ኦፍ ናን ኦፖይድ አናልጄሲክ ነው። ስለዚህ የኦፖይዶችን ኢንተረስታቸውን ፍላጎታቸውን በመቀነስ ነን ኦፖይድ አናልጄሲክ ድረጎችን ወይም አድጁቫንት አናልጄሲኮችን መጠቀም እንችላለን። ስዊችንግ ቱ አናዘር ኦፖይድ ነው። ወደ ሌላ ኦፖይድ ድረጎች ደግሞ ስዊች እናደርጋለን። ዘ ዩዝ ኦፍ ሳይኮስቲሙላንትስ ሊሆን ይችላሉ። ናውዣ እንደ ቮሚቲንግ ነው። ፕሮፊላክቲክ ቴራፒ ዩዝ ስታንዳርድ አንቲሜቲክ ሰች አስ ፕሮሜታዚን፣ ክሎርፕሮማዚን፣ ሃሎፐሪዶን፣ ሜቶክሎፕራማይዶችን እነዚህ መድኃኒቶች እንጠቀማለን። ኢን ሳም ኬዝስ ኦንዳስቴሮን ኦር ሜክሊዚን ካምፒ ሄልፕፉል ነው ኢፍ ዘ ፔሸንት ሃቭ ሲቨር ናውዣ ኤንድ ቮሚቲንግ ካለ ማለት ነው። እዚህ ላይ ካያችሁ ሴዴሽን ካለ ያለ አማራጭ ስዊች ማድረግ ነው ወይም ሌሎች መድኃኒቶችን መጠቀም ነው ወይም ደግሞ ሳይኮስቲሙላንት ድረጎችን እንወስዳለን ነው የሚለን። ኦፖይድ አድቨርስ ኢፌክት እንግዲህ ከሜንታል ክላሪንግ ጋር ሲያዝ እንግዲህ ሎዶዝ ሃሎፔሪዶል ኦኬሽናሊ ልንወስድ እንችላለን። ሳይኮስቲሙላንት ካምፒ አድሚኒስተር ቱ ሪቨርስ ሜንታል ክላሪንግ ኢን ዘ አብሰንስ ኦፍ ሴዴሽን በት ሹድ ኖት ቢ አድሚኒስተር ቱ አጂቴት ፔሸንት ለሆነ ፔሸንት አንጠቀም። ኦፖይድ አድቨርስ ኢፌክት እንግዲህ ራይተስ ዩዝ ዳይፊናድራሚን ኢፍ ኢት ኢስ ኦከር ካለ ሪራይተስም ሀፕን ካደረገ ይህ መድኃኒት በምንወስድበት ሰዓት ምን ማድረግ አለብን? ዳይፊናድራሚንን መጠቀም አለብን። ዩሪናሪ ሪቴንሽን ዩዝ ዳይሬክት ኮሊኖማይሜቲክ ኤጀንቶችን ሳቻስ ቤቴኒኮልን ልንጠቀም እንችላለን ማለት ነው። ሬስፓራቶሪ ዲፕሬሽን ነው። ዩዝ ዘ ሊስት አማውንት ኦፍ ናሎክሶን በት ኮንቲኒየስ ኢንፊዥን ሜይ ቢ ነሰሰሪ። ስለዚህ ናሎክሶን ናሎርፊን ብለን የምንጠራቸው እንግዲህ ብዙ ጊዜ የሚያገለግሉት ድረግ ኦፍ አንቲዶት ናቸው። ለማን ማለት ነው? ለኦፖይዶች ማለት ነው። ኦፖይድ ኦቨርዶዝ ብንወስድ ናሎክሶን ወይ ናሎርፊን መጠቀም እንችላለን። ነን ፋርማኮሎጂካል ፔን ማኔጅመንት ጋር ስንመጣ ነን ፋርማኮሎጂካል ፔን ማኔጅመንት ጋር ስንመጣ ደግሞ ስፔሻሊ አኩፓንክቸር ብለን የምንጠራው ዚስ ኢዝ ትራዲሽናል
ሜዲሲን ነው። እነዚህ ጊዜ ብዙ ጊዜ እንግዲህ የኤነርጂ ፍሎዎቹን ኮንትሮል በማድረግ ወደ ተፈለገበት ቦታ ጋር የተፈለጉት ኤነርጂዎቹ ሪሊስ እንዲሆኑ የማድረግ አቅም ያላቸው ናቸው። this is traditional or complementary alternative medicines ብለን የምንጠራቸው ናቸው ማለት ነው። ይህንን በስፋት ፋርማኮ ግኖሲ ላይ እና ኮምፕሊመንተሪ ኦልተርኔቲቭ ሜዲሲን ላይ በተወሰነ ደረጃ ለማየት እንሞክራለን። ኤክሰርሳይዝ እንዲሁም ደግሞ ዮጋም አለ። እንዲሁም ደግሞ ኮልድ እንደ ሂት ብለን ማሳጅ ብለን የምንጠራቸው አሉ። ስፔሻሊ እነዚህ ነገሮች በጣም ወሳኝነት አለ። ኤክሰርሳይዝ ፕሮግራም፣ ሃይፕኖሲስ፣ ካውንስሊንግ ኤንድ ሙዚክ ኢፍ ኒድድ ዊል ቢ ፕሪስክራይብድ ነው እንግዲህ ያለ ነው። አጠቃላይ እንግዲህ ፓርት 2 ከአንቲ ኮንቨልሰንት እንግዲህ ጀምረን ፔኖችን በጣም አደገኛ ፔን የሚባሉ ሲጀመርም ፔኖች ከነዚህ ቫይሰራል ፔን ብለን የምንጠራው፣ ሶማቲክ ፔን ብለን የምንጠራው፣ ኒውሮፓቲክ ፔን ብለን የምንጠራው በእነዚህ ስቴጅ ውስጥ ነው። እንግዲህ በነዛ ስቴጅ ውስጥ እንግዲህ የቶቹ መድኃኒቶቹ ሪከመንድ እንደምንደምነ የቶቹ ናቸው። አድጁቫንት ሲባል ሁሌ አይምሯችሁ ውስጥ መጥፋት የሌለበት እና አንቲዲፕሬሰንት ብለን የምንጠራቸው መድኃኒቶች አሉ። ስፔሻሊ እንግዲህ አንቲዲፕሬሰንት ውስጥ እነዚህ ትራሳይክሊክ አንቲዲፕሬሰንት ሊሆን ይችላል፣ ሴሌክቲቭ ትሮቶኒን ሊያፕቴክ ሊሆን ይችላል። አንቲኮንቨልሰንት ብለን የምንጠራቸው መድኃኒቶቹም በአድጁቫንት ስር ነው የሚካተቱት። እነዚህ ብቻ አይደሉም እንግዲህ ብዙ መድኃኒቶች አሉ ብያቸዋለሁ። ግን ጀስት ፎር ሪመምበር እንድታረጉ የሚለውን ይበልጥ ደግሞ እናንተ ሪፈር እንድታረጉ በዚሁ አጋጣሚ ላሳስባችሁ እወዳለሁ። እስካሁን ድረስ ስለተከታተላችሁኝ አመሰግናለሁ። አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። በሚቀጥለው ዙር ላይ እንግዲህ በሌላ ቶፒክ እንገናኛለን። እስከዛው ይቆየን። ቻው።